ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ከኦሮሚያ ክልል ጋር ስምምነት በመፈጸም ነፍጥ ያወረዱ ታጣቂዎች ከሰሞኑ ታድነው እየታሰሩ መሆኑ ታወቀ። ዝርዝሩን ይዘናል። በርካታ የፓርላማ አባላት ህገወጥ በሆነ መልኩ ትርፍ የመንግስት ቤቶችን ይዘው እንደሚገኙ ታወቀ። የሁሉም የኢፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ በጠቅላይ ሚኒስትር አብይ አህመድ ታገደ። አንዳንድ የባንክ ተጠቃሚዎች ካለፈቃዳቸው ከአካውንታቸው ላይ በማያውቋቸው ሰዎች ገንዘብ እየተዘረፉ መሆኑን ተናገሩ። የመንግስት መስሪያ ቤቶች የኪራይ መኪና መጠቀም እንዲያቆሙ አስቸኳይ ሰርኩላር ተላለፈላቸው። ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው ተወሰዱ። ብዙዎችን እያጉላላ የሚገኘው የኢሚግሬሽን ዌብሳይት ችግሩ ምን እንደሆነ አንድ ጉዳዩን የሚያውቁ ባለሙያ ጥልቅ ማብራሪያ ለሚዲያችን ሰጥተዋል። ህዳር 20 ቀን 2018 ዓ.ም አነጋጉ ላይ በለሚ ኩራ ክፍለ ከተማ በሚገኘው መሪ 40/60 የጋራ መኖሪያ ቤት ውስጥ በሽጉጥ በማስገደድ አስነዋሪ የወንጀል ድርጊት ተፈጸመ። ከቂሊንጦ ማረሚያ ቤት በዋስ የተለቀቁ የፖለቲካ እስረኞች በር ላይ በድጋሜ በፖሊስ ተይዘው ወዳልታወቀ ስፍራ ተወሰዱ። መረጃዎቹን በዝርዝር ከኦሮሚያ ክልል ጋር ስምምነት በመፈጸም ነፍጥ ያወረዱ ታጣቂዎች ከሰሞኑ ታድነው እየታሰሩ መሆኑ ታወቀ። መንግስት ኦነግ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት የቀድሞ ከፍተኛ አመራር ጃልሰኝ ነጋሳ ስር የነበሩ በርካታ ታጣቂዎች ከኦሮሚያ ክልላዊ መንግስት ጋር ስምምነት በመፈጸም ነፍጣቸውን ያወረዱት ልክ የዛሬ 1 ዓመት ገደማ ነበረ። ጃልሰኝ በወቅቱ ለመገናኛ ብዙሃን በሰጡት መግለጫ የሰላም አማራጩ የህዝቡን የሰላም እጦት ችግር የሚቀርፍና ሁሉንም ተጠቃሚ የሚያደርግ ነው ብለው ነበር። ወደ ሰላም ስምምነቱ የመጣ ነው የህዝባችንን የሰላም እጦት ችግር በመረዳትና ጥሪውን ተቀብለን ነው በማለት ገልጸው ነበር። በተደረገው የሰላም ስምምነት መሰረት በተለያዩ አካባቢዎች የሚንቀሳቀሱ የሰራዊቱ አባላት ወደ ተዘጋጁላቸው ማዕከላት እየገቡ መሆኑ በወቅቱ የታወቀ ሲሆን በነፍስ ወከፍ ለእያንዳንዳቸው 250,000 ብር መቋቋሚያ ገንዘብ ተሰጥቶ እንደነበር የመሰረት ሚዲያ ምንጮች ጠቁመዋል። አሁን የመንግስት መረጃ ምንጮቻችን እንደጠቆሙት ከሆነ ደግሞ ባለፉት 2 እና 3 ሳምንታት ውስጥ እነዚህ ብር ተሰጥቷቸው የነበሩ ታጣቂዎች እየታደኑ በመታሰር ላይ ይገኛሉ። አሁን ላይ ሜክሲኮ በሚገኘው የፌዴራል ፖሊስ ከ30 እስከ 40 የሚደርሱ ታጣቂዎች ተይዘው ይገኛሉ ያሉት እኚህ ምንጭ እስካሁን ፍርድ ቤት እንዳልቀረቡም ጠቅሰዋል። ይህን መረጃ ከአንድ ሌላ ምንጭ ያጣራን ሲሆን ታሳሪዎቹ በኦሮሞ ነጻነት ሰራዊት ውስጥ ከፍተኛ አዋጊዎች የነበሩና ከፍ ያለ ስልጣን የነበራቸው እንደሆነ አንስተው ጃልሰኝ ነጋሳ ግን ከታሳሪዎቹ ውስጥ እንደማይገኙ አረጋግጠዋል። እስካሁን የእስሩ ምክንያት ምን እንደሆነ ግልጽ አይደለም። ካሉበት ቦታ ሁሉ እየታደኑ በቁጥጥር ስር እየዋሉ ወደ አዲስ አበባ ተወስደዋል። ምናልባት ወደፊት ተመልሰው የኦሮሞ ነጻነት ሰራዊትን ሊቀላቀሉ ይችላሉ የሚል ስጋት ኖሮ ወይስ በየሄዱባቸው አካባቢዎች ወንጀል በመፈጸም ተጠርጥረው ነው የሚለው የሚታወቀው ፍርድ ቤት ቀርበው ክስ ሲነበብላቸው ነው የሚሉት የመረጃ ምንጭ ፍርድ ቤት ቢቀርቡ እንኳን ጉዳዩ ሚዲያ ላይ ይወጣል ብለው እንደማያስቡ ተናግረዋል። መንግስት በሀገሪቱ ግጭት ባለባቸው አካባቢዎች ከሚንቀሳቀሱ ታጣቂዎች ጋር በተለያየ ጊዜ ስምምነት ሲፈጽም ይታያል። በትላንትናው ዕለት እንኳን የአማራ ፋኖ ህዝባዊ ድርጅት አፋህድ የተባለ ድርጅትና የአማራ ክልላዊ መንግስት ስምምነት መፈጸማቸውን አስታውቀዋል። በስምምነቱ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ ስምምነት መፈጸማቸውን የመንግስት ሚዲያዎች ዘግበዋል። በርካቶች ግን ካፒቴን ማስረሻ ቀድሞውኑ ከፋኖ የተሰናበቱና በአሁኑ ወቅት መሬት ላይ ወታደራዊ እንቅስቃሴ ከሚያደርጉት መካከል እንዳልሆኑ በመግለጽ የስምምነቱን ሂደትና ሊያመጣ የሚችለው ውጤት ላይ ጥያቄ እያነሱ ይገኛሉ። የሰላም ስምምነት ሂደቱን ሲያስተባብሩና ሲያደራደሩ የቆዩት የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አመራር አባላት ናቸው ተብሏል። በርካታ የፓርላማ አባላት ህገወጥ በሆነ መልኩ ትርፍ የመንግስት ቤቶችን ይዘው እንደሚገኙ ታወቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ አካሂዶ ነበር።
የምክር ቤቱ አባላት የተለያየ ረቂቅ አዋጆችንና የብድር ስምምነቶችን ማጽደቃቸውን የመንግስት ሚዲያዎች ዘግበዋል። ከዘገባዎቹ ውስጥ ያልተካተተና ለሕዝብ እንዳይደርስ በዝግ የተደረገ አንድ ሌላ ስብሰባም ነበር። እርሱም በምክር ቤት አባላቱ የመንግስት ቤት በሕገ ወጥነት መያዙ ጉዳይ ነበር። ሚዲያችን ስማቸውን ከማንጠቅሳቸው የምክር ቤት አባላትና ሌሎች የመረጃ ምንጮቻችን እንዳረጋገጠው አንዳንድ የፓርላማ አባላት ከሕግ አግባብ ውጪ የመንግስት ቤት ይዘው ይገኛሉ። በምክር ቤቱ የአመራር ደንብ መሰረት አዲስ አበባ ከተማ ውስጥ በስማቸው ቤት ከሌላቸው ቤት እንደሚሰጣቸው ይደነግጋል። ይሁንና አንዳንድ የምክር ቤት አባላት የራሳቸውን ቤት ሰርተው ከወጡ በኋላ ሌላ ዘመድ ወይም ጓደኛ እያመጡ በማስገባት የነበሩበትን የመንግስት ቤት እንደማይለቁ ታውቋል። ሕግ አውጪ የሆነው ምክር ቤት ሕግን በዚህ መልኩ ከጣሱ እንዴት መንግስትን ሊቆጣጠሩ ይችላሉ? ከዚህ በተጨማሪ የራሳቸው ቤት እየኖሩ የመንግስትን ቤት የሚያከራዩ በጣም በርካታ የምክር ቤት አባላትም እንዳሉ ምንጮቻችን ጠቁመዋል። ለምሳሌ የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የምክር ቤቱ አባል ቪላ ቤት ሰርተው ከገቡ በኋላ ራሳቸው እንደማይኖሩበት አስመስለው ዘመድ ከክፍለ ሀገር አስመጥተው አስገብተዋል። ይህ ሕግን በቀጥታ የሚጻረር ነው ያሉት የፓርላማ ምንጫችን ሕግ አውጪ የሆኑ የምክር ቤት አባላት ሕግን በዚህ መልኩ ከጣሱ እንዴት መንግስትን ሊቆጣጠሩ ይችላሉ ብለው ጠይቀዋል። ሌላ ምንጫችን ደግሞ ጉዳዩ ይህ ብቻ አለመሆኑን በመጥቀስ የቀድሞ የምክር ቤት አባላትም መንግስት የሰጣቸውን ቤት ሳይለቁ እንዳሉ አንስተዋል። ይህ የተዳፈነ ጉዳይ ነው። መንግስትም አፈ ጉባኤውም አያውቁትም ነበር። ዛሬ ግን ጋዜጠኞች እንዲወጡ ከተደረገ በኋላ በዝግ ስብሰባ ውይይት ተደርጎበታል ብለዋል። በዝግ የተደረገውን ስብሰባ ተከትሎ የፓርላማው ጽህፈት ቤት ኃላፊ ቤት ያላቸውን የምክር ቤት አባላት ኦዲት አድርገው ለቀጣይ ሳምንት እንዲያቀርቡ አቶ መለሰ መና የሚባሉ የተቋሙ የሪፎርም ሰብሳቢ አቅጣጫ ማስቀመጣቸው ታውቋል። መሰረት ሚዲያ የደረሰው ተጨማሪ መረጃ እንደሚጠቁመው ከፓርላማ አባላት በተጨማሪ 13 የሚሆኑ የፓርላማ ጽህፈት ቤት የሥራ ኃላፊዎች የመንግስትና የራሳቸው ቤት እንዳላቸው በምርመራ ተረጋግጧል። ጽህፈት ቤቱ ኮሚቴ ካዋቀረና ምርመራ ካደረገ በኋላ ነው 13ቱ ሰዎች የተገኘባቸው። የራሳቸውን ኮንዶሚኒየም አከራይተው በመንግስት ቤት እንደሚኖሩ ኮሚቴው ከዚህ በፊት ተናግሮ ነበር በማለት ያብራሩት ምንጫችን ይህም ከሕግ አግባብ ውጪ መሆኑን ጠቅሰዋል። የሁሉም የኤፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ በጠቅላይ ሚኒስትር አብይ አህመድ ታገደ። የዛሬ 5 ዓመት ገደማ በሰሜን ኢትዮጵያ የተጀመረው ደም አፋሳሽ ጦርነትን ተከትሎ እግድ ከተጣለባቸው ትልልቅ ተቋማት አንዱ የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት ነበረ። በወቅቱ በተቋሙ ስር የሚገኙ 21 ድርጅቶች ላይ እግድ ተጥሎ ሀብትና ንብረታቸው እንዲሁም ገንዘባቸው እንዳይንቀሳቀስ ተደርጎ ነበር። በወቅቱ ድርጅቶቹን ኮሜርሻል ኖሚኒስ በጊዜያዊነት ሲያስተዳድር ቆይቶ ከበርካታ ወራት በኋላ እግዱ ተነስቶላቸው ነበር። ህዳር 2013 ዓ.ም የተጣለው እግዱ ሐምሌ 2015 ዓ.ም በፍርድ ቤት መነሳቱ ይታወሳል። ሚዲያችን የደረሰው መረጃ እንደሚጠቁመው ደግሞ በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መካከል እየተካረረ ያለው እሰጥ አገባ መባባሱን ተከትሎ ሁሉም የኤፈርት ድርጅቶች የባንክ አካውንት ላይ እገዳ ተጥሏል። እገዳው ከጠቅላይ ሚኒስትር አብይ አህመድ በመጣ ቀጥተኛ ትዕዛዝ ተፈጻሚ መሆኑ ታውቋል። ኤፈርት አሁን ላይ ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ታማኝ በሆኑ ሰዎች እየተመራ መሆኑን ውስጥ አዋቂ ምንጮቻችን ጠቁመዋል። ኤፈርት ከመስከረም ወዲህ በደብረጽዮን ሰዎች እጅ ገብቷል። ከዛ በፊት በአቶ ቴዎድሮስ ሀጎስ ቦርድ ሰብሳቢነትና በአቶ በየነ ምክሩ ዋና ስራ አስፈጻሚነት ስር ነበር የሚመራው ያሉት ምንጫችን የአሁኑ የጠቅላይ ሚኒስትሩ እርምጃ በቀጥታ በህወሓት አመራሮች ላይ ተጽዕኖ ለማሳደር የተወሰደ እንደሆነ ጥርጥር እንደሌላቸው ተናግረዋል። የቀድሞቹ አመራሮች ታማኝነታቸው ለአቶ ጌታቸው ረዳ ስለነበር ባሳለፍነው መስከረም ወር ጠቅላላ ጉባኤ ተጠርቶ ሁሉም እንዲቀየሩ ተደርጓል በማለት ሂደቱን አብራርተዋል። አሁን ላይ እገዳ የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አለመታወቁን ምንጮቻችን ነግረውናል። የዛሬ 5 ዓመት በኤፈርት ላይ እገዳ ተግባራዊ ሲደረግ ቀጥተኛ ትዕዛዝ ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ነበሩ። ሱር ኮንስትራክሽን፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ መሶቦ ሲሚንቶ ፋብሪካ፣ ጉና ትሬዲንግ እንዲሁም ትራንስ ኢትዮጵያ በኤፈርት ስር ካሉ ግዙፍ ድርጅቶች ጥቂቶቹ ናቸው። የኤፈርት ተቋማት በትግራይ ህዝብ ስም ይጠራሉ እንጂ ለህዝቡ እዚህ ግባ የሚባል ስራ አልሰሩም የሚል ክስ በተደጋጋሚ ሲቀርብባቸው ቆይቷል። አንዳንድ የባንክ ተጠቃሚዎች ካለፈቃዳቸው ከአካውንታቸው ላይ በማያውቋቸው ሰዎች ገንዘብ እየተዘረፉ መሆኑን ተናገሩ። ሰው ገንዘቡን ለችግር ጊዜ ለሚፈልገው ጉዳይና ለወደፊት እቅዱ ማስፈጸሚያ ብሎ ጥሮ ግሮ ያገኘውን ያስቀምጣል። ድሮ በቤት ውስጥ ይቀመጥ የነበረው ጥሪት አሁን ጊዜው ሲዘምን መቆያው ከባንክ ሆኗል። ይህም አስተማማኝ የሆነ ቦታ እንዳለ ደንበኞች እንዲሰማቸው ያደርጋል።
ይሁንና አሁን ከሞባይል ባንኪንግ መስፋፋት ጋር ተያይዞ አንዳንድ አስገራሚ የዝርፊያ ወንጀሎች አልፎ አልፎ ይሰማሉ። ለዛሬ አንዱን ይዘን ቀርበናል። ስሜ ይጠቀስ ያለው የመጀመሪያው ለሚዲያችን መረጃ ያደረሰው ግለሰብ የኢትዮጵያ ንግድ ባንክ ተጠቃሚ ነው። በቅርቡ ካለፈቃዱ ከአካውንቱ ከ24000 ብር በላይ ተዘርፏል። የዛሬ 3 ሳምንት ገደማ ቀን 6 ሰዓት ላይ ከንግድ ባንክ አካውንቴ ላይ 24000 ብር መቀነሱን የሚገልጽ መልእክት መጣልኝ በማለት ያጋጠመውን ያስረዳል። አክሎም እኔ USSD ስለምጠቀም በምንም መልኩ ተሳስቼ ልል አልችልም። ባንኩን ደውዬ ስጠይቅ አቢሲኒያ ባንክ ወዳለ አካውንት መግባቱን ነገሩኝ። የማላውቀው አካውንት ነበር። አቢሲኒያ ባንክ ሴት ደግሞ አሰላ ላይ ወደ ተከፈተ አካውንት መግባቱን ከመንገር ውጪ ሌላ ማድረግ እንደማይችሉ ነገሩኝ በማለት ይናገራል። ግለሰቡ ወደ ፖሊስ ጣቢያም ሲያመራ እኛ ይህን ማድረግ አንችልም እንደተባለና የመጨረሻው አማራጭ ወደ ፍርድ ቤት ማምራት መሆኑን ይጠቁማል። ፍርድ ቤት ብሄድ በአዲሱ አሰራር መሰረት የገንዘቡን መጠን 9% መክፈል አለብኝ። በዛ ላይ ፍርድ ቤት መመላለሱ ችግር ነው። ስለዚህ ተዘርፌ አርፌ ተቀመጥኩ ብሏል። ይህ ለማሳያነት ቀረበ እንጂ በቅርብ ጊዜያት በተለይ ከባለፉት 2 ዓመታት ወዲህ በርካታ ሰዎች ከመቶዎች እስከ በርካታ 100,000 ብሮች በዚህ መልኩ ከአካውንታቸው ላይ እየተዘረፈ መሆኑን መሰረት ሚዲያ ያገኘው መረጃ ያሳያል። ድርጊቱ በአብዛኛው በንግድ ባንክ ላይ ቢስተዋልም በሌሎች ባንኮች ላይም እየተስተዋለ መሆኑ ታውቋል። አሁን የየዕለት ክስተት ሆኗል። በርካታ ደንበኞች ከአካውንቴ ላይ ገንዘብ ተወሰደ ብለው ይመጣሉ። እኛ ግን በዚህ ዙሪያ ማድረግ የምንችለው ጥቂት ነገር ነው። አንዳንዶች ደግሞ አውቀው ያደረጉትም ስለሚሆን ይህን ማጣራት የፖሊስ ስራ ነው የሚሉት አንድ የንግድ ባንክ ቅርንጫፍ ስራ አስኪያጅ ናቸው። አክለውም እነዚህ ሰዎች በእርግጥ ተዘርፈው ነው አውቀው ነው ወይስ ከባንኩ በኩል ያለ ችግር ነው የሚለው ውስብስብ ቢሆንም በከፍተኛ አመራሮች ስብሰባ ላይ ጭምር ተነስቷል ብለዋል። አዲስ አበባ ከተማ የሚገኝ አንድ የግል ድርጅት ያላቸው ግለሰብ በተመሳሳይ መልኩ ከ2 ዓመት በፊት 240,000 ብር መዘረፋቸውን ጠቅሰው ገንዘቡን የወሰደው ግለሰብ ስም፣ ፎቶና አድራሻ አስፈልገው ቢያገኙም ገንዘባቸውን እስካሁን እንዳላገኙ ይናገራሉ። አካውንቱ እንዳይንቀሳቀስ ለማድረግ የነበረው ሂደት በራሱ ከተወሰደው ገንዘብ በላይ ጊዜና ጥረት ጠይቋል። ታዲያ እየተዘረፍን እስከ መቼ እንቀጥላለን? ባንክ ገንዘብ አስቀምጠን ካላስተማመንን ምን ዋጋ አለው? ብለው ጥያቄ ሰንዝረዋል። እንዲህ አይነቱ ዝርፊያ ላይ አንዳንድ የባንክ ሰራተኞች ጭምር ተሳታፊ እንደሚሆኑ ምልክቶች እንደሚታዩ ምንጮች ይናገራሉ። አንዳንዶች ግን በስልክ የባንክ መረጃዎቻቸውን ለአጭበርባሪዎች ከሰጡ በኋላ ወደ ባንኮች ተመልሰው ተዘረፍን እንደሚሉ ይሰማል። አጭበርባሪዎች ከባንክ የተደወለ በማስመሰል የሞባይል ባንኪንግ አገልግሎቱን እናስተካክልሎት፣ ሽልማት ደርሶታል የሚሉና ሌሎች ማሳሳቻ መልእክቶችን በመጠቀም ከደንበኞች ሂሳብ ላይ ስርቆት ለመፈጸም ይሞክራሉ የሚለው የኢትዮጵያ ንግድ ባንክ ነው። በመሆኑም ከባንክ ነው በሚል የሚደርሶትን ጥሪ ትክክለኛነት ወደ ቅርንጫፍ በመሄድ አሊያም ወደ 951 በመደወል ሳያረጋግጡ ምንም አይነት እርምጃ እንዳይወስዱ፣ የባንክ መረጃውንም በስልክ እንዳይሰጡ በማለት ማሳሰቢያ ሰጥተዋል። ተጎጂዎች ግን ገንዘብ ተቀባይ የባንክ አካውንትን እንኳን ለማዘጋት ረጅም ጊዜ መውሰዱ 2 ቅጣት መሆኑን ይናገራሉ። ከፍተኛ ዘርፊያ ከሚካሄድባቸው ባንኮች መካከል ቀዳሚው ንግድ ባንክ ሆኖ አቢሲኒያ ባንክና ኦሮሚያ ኢንተርናሽናል ባንክ ደግሞ በተከታይነት እንደሚገኙበት ቢቢሲ የዛሬ 3 ዓመት ያጋራው መረጃ ያሳያል። በባንኮች ላይ የሚፈጸሙ ምዝበራዎች በ5 ዓመታት ውስጥ ብቻ 1.9 ቢሊዮን ብር ኪሳራ አድርሰዋልም ተብሏል። በሞባይል ባንኪንግ ወይም በኦንላይን ባንኪንግ በተጭበረበረ ሁኔታ የስርቆት ድርጊት የተፈጸመበት ሰው በቅድሚያ ማድረግ ያለበት ቢቻል በፍጥነት የተሰረቀው ገንዘብ ሳይወጣ ስርቆት ለተፈጸመበት ባንክና ገንዘቡ የተላለፈበት ባንክ ደንበኞች አገልግሎት በመደወል ገንዘቡ እንዲታገድ ጥረት ማድረግ ያስፈልጋል ብለው የሕግ አገልግሎት ላይ መረጃ ያጋሩት የሕግ አማካሪና ጠበቃ የሆኑት አቶ ሳሙኤል ግርማ ናቸው። ቀጥሎ ጉዳዩን በቶሎ ለፌዴራል ፖሊስ ወንጀል ምርመራ ቢሮ ማሳወቅና ፖሊስ ገንዘቡን በፍርድ ቤት እንዲያሳግድ ማድረግ ያስፈልጋል። ይህ ሂደት የሚጠቅመው የተሰረቀው ገንዘብ በወንጀለኛው ሳይወጣ በባንክ አካውንት ውስጥ እያለ ከሆነ ነው። ስለሆነም ገንዘቡ ሳይወጣ እዛው ባንክ ውስጥ እያለ ከሆነና ገንዘቡ እንዳይሸሽ የታገደ ከሆነ የተጠርጣሪዎችን መረጃ ከፖሊስ ወይም ከባንኩ በመቀበል ተጠርጣሪዎች ገንዘቡን ለባለቤቱ እንዲመልሱ በተጠርጣሪዎች ላይ የፍትሐ ብሔር ክስ መስርቶ የፍርድ ውሳኔ በማሰጠት የታገደውን ገንዘብ ወደ ባለቤቱ እንዲመለስ ሊደረግ ይችላል በማለት ያስረዳሉ። ይሁንና ይህ የሕግ መፍትሄ ውጤታማ የሚሆነው የተሰረቀው ገንዘብ በአጭበርባሪዎቹ ሳይወጣ በባንክ አካውንታቸው ውስጥ እያለ ወደ ሌላ ሰው ሳይሸሽ በፍጥነት ታግዶ የቆየ ከሆነ ብቻ መሆኑም ተጠቅሷል። ጠበቃ ሳሙኤል አክለውም የተሰረቀው ገንዘብ በአጭበርባሪዎቹ ከባንክ የወጣ ከሆነ ወይም ገንዘቡ ወደ ሌላ ሰው ሸሽቶ ያ ሰውም ገንዘቡን ያወጣው ከሆነ በጠቅላላው በአጭበርባሪዎቹ ባንክ አካውንት ውስጥ ምንም ገንዘብ ከሌለ ድርጊቱ የተፈጸመበት ሰው ገንዘቡን ለማስመለስ እጅግ አዳጋች ሊሆንበት ይችላል ይላሉ።
ስርቆት የተፈጸመበት ገንዘብ የሸሸ ከሆነ ወይም ገንዘቡን ወንጀል ፈጻሚው ያወጣው ከሆነ የአጭበርባሪዎቹ የባንክ አካውንት መታገዱ ውጤት ሊያመጣ አይችልም። ምክንያቱም የሞባይል ባንኪንግ አጭበርባሪዎች በተለምዶ በቋሚ አድራሻቸው የማይገኙ እንደመሆኑ መጠን ገንዘቡን ካወጡት ከሳሹ አጭበርባሪዎች ላይ የሚያቀርበው የፍትሐ ብሔር ክስ ውጤታማ ሊሆን አይችልም ብለዋል። አሁን ላይ በሀገራችን እየተበራከተ የመጣው የሞባይል ባንኪንግ አማካኝነት የሚፈጸም የገንዘብ ስርቆት ወንጀል ለመከላከል የፌዴራል ፖሊስ፣ ባንኮችና የሕግ ባለሙያዎች የተቀመጡትን የሕግ መፍትሄዎች ለማህበረሰቡ ማስገንዘብ ቢችሉ መልካም ነው እንላለን። የመንግስት መስሪያ ቤቶች የኪራይ መኪና መጠቀም እንዲያቆሙ አስቸኳይ ሰርኩላር ተላለፈላቸው። ህዳር 7 ቀን 2018 ዓ.ም ሚዲያችን ካስነበባቸው መረጃዎች ውስጥ አንዱ በአንድ የመንግስት ተቋም ውስጥ ስለሚፈጸም ህገወጥ የመኪና ኪራይና ተያያዥ የነዳጅ ስርቆትን እየተመለከተ ነበር። በዚህ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ውስጥ እንደሚፈጸም በምርመራ ዘገባችን የደረስንበት የመኪና ኪራይ መንግስትን ከፍተኛ ወጪ ከማስወጣቱም በላይ በተቋሙ ውስጥ ያለውን የሙስና ሰንሰለት መጠን በሚያሳይ መልኩ ተቋሙ መኪኖች እያሉት በርካታ መኪኖችን መከራየቱ ነው። የነዳጅ ዝርፊያው በቃል ሊነገር አይችልም የሚሉት የተቋሙ ሰራተኞች በዚህም በርካታ የህዝብና የመንግስት ሀብት እየተዘረፈ ነው በማለት ተናግረው ነበር። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እንደ ምሳሌ ቀረበ እንጂ ቁጥራቸው ቀላል ያልሆነ የመንግስት መስሪያ ቤቶች ከግል ድርጅቶችና ግለሰቦች ላይ መኪና እንደሚከራዩ ታውቋል። በተለይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን ደህንነት መረብ ኤጀንሲ ኢንሳ በዚህ ድርጊት ቀዳሚ ተጠቃሽ መሆናቸውን አንድ ከፍተኛ የመንግስት ኃላፊ ለሚዲያችን ተናግረዋል። አንዳንዶቹ ተቋማት ከ100 እስከ 200 መኪናዎችን ተከራይተው እንደሚገኙ ታውቋል። አሁን ለሚዲያችን የደረሰው መረጃ እንደሚጠቁመው የጠቅላይ ሚኒስትር ጽህፈት ቤት የመንግስት መስሪያ ቤቶች የመኪና ኪራይ መጠቀም እንዲያቆሙ አስቸኳይ ሰርኩላር ተላልፎላቸዋል። ባሳለፍነው ቅዳሜ በጽህፈት ቤቱ በተደረገ ውይይት ላይ ጉዳዩ በስፋት ተነስቶ ውይይት እንደተደረገበት የታወቀ ሲሆን የመንግስት መስሪያ ቤቶች በአስቸኳይ የኪራይ መኪና መጠቀም እንዲያቆሙና ያላቸውን ውል ጭምር እንዲያቋርጡ ተነግሯቸዋል። አንዳንድ መስሪያ ቤቶች ለፕሮጀክት ማስፈጸሚያ በሚል በርካታ መኪናዎችን እጅግ በተጋነነ ዋጋ ጭምር እንደሚከራዩ ታውቋል። ከአከራዮቹ ጋር በሚደረግ ውል መንግስት ብዙ ሚሊዮን ብሮችን ሲያጣ ቆይቷል ያሉ አንድ ስም አይጠቀስ ያሉ የመንግስት ኃላፊ ናቸው። ከመኪና ኪራዩ በተጨማሪ ነዳጅ በስፋት ሲዘረፍ ቆይቷል። በጀሪካንና በበርሜል ነዳጅ እየተቀዳ ለኪራይ መኪና ነው በማለት የመንግስት ሀብት ሲባክን ቆይቷል ብለው ጨምረው ተናግረዋል። ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው ተወሰዱ። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከሥራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ጠቁመዋል። ሰሞኑን ከወልዲያ የደረሰን መረጃ እንደሚጠቁመው በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስደዋል። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱት የአብነት ወይም የቤተ ክርስቲያን ተማሪዎቹ በወልዲያ ከተማ የሚገኘው የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተ ክርስቲያንና የሌሎች ቤተ ክርስቲያን ተማሪዎች መሆናቸው ታውቋል። ቤተ ክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም። አፍነው የወሰዱት የሚሊሻ አባላቱ በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ በማለት አንድ ስም አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጫችን ጠቁመዋል። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱት ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን 3፣ ከፒያሳ መንበረ ንግስት ቅድስት ኪዳነ ምህረት ደብር 5፣ ከተማ ውስጥ ከሚገኙ ሌሎች ደብሮች የሚማሩ 15 ናቸው። በአጠቃላይ ከ23 በላይ ተማሪዎች ተወስደዋል። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙ ከቤተ ክርስቲያን አካባቢ ሰምተናል በማለት ሌላ የከተማው ነዋሪ ተናግረዋል። ባለፈው ሐሙስ ከተያዙ ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰ ጥይት ተመትቶ ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ሕይወቱ ማለፉ ታውቋል። ተማሪዎቹ ወዴት ይሄዱ? ገጠር ቤተሰብ ጋር ሲሄዱ ፋኖ ይወስዳቸዋል፣ ከተማ ሲሆኑ ሚሊሻ ይወስዳቸዋል። ፖሊሶች ሲጠየቁ እኛ የለንበትም፣ የምናውቀው ነገር የለም ይላሉ በማለት ምንጫችን ተናግረዋል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑ ሚዲያችን ከተያዥ ቤተሰቦች ሰምቷል። ካሁን ቀደም ወጣቶቹ የደህንነት ስጋት ናቸው፣ አጣርተን እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 ድረስ እየተጠየቅን ነው። ገቢው ለማን ነው? ምክንያቱስ ምንድን ነው? ፖሊስ ጣቢያዎች በገንዘብ ሊቀጡ ይችላሉ ወይ? የሚቀጡትስ በዜግነታቸው ነው ወይ? በማለት ጥያቄ ያቀርባሉ።
በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፉሪና ኬንተሪ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን እነዚህን ወጣቶች ለማስለቀቅ ቤተሰብ ከ30 ሺህ እስከ 50 ሺህ ብር እየተጠየቁ መሆኑን ሰምተናል። ብዙዎችን እያጉላላ የሚገኘው የኢሚግሬሽን ዌብሳይት ችግሩ ምን እንደሆነ አንድ ጉዳዩን የሚያውቁ ባለሙያ ጥልቅ ማብራሪያ ለሚዲያችን ሰጥተዋል። ዱባይ ላይ መቀመጫውን ባደረገው በቶፓን ሴኩሪቲ ሶሉሽን የበለጸገው አዲሱ የኢሚግሬሽን ሲስተም ስራ ጀምሯል ከተባለበት ጊዜ አንስቶ እስካሁን ድረስ መጠነ ሰፊ ችግሮች እየተስተዋሉበት ይገኛል። ከቀድሞው የኢሚግሬሽን ድረገጽ ወይም ዌብሳይት አንጻር የበፊቱ ላይ የነበሩ በአሁኑ በአዲሱ አሰራር ስርዓት ላይ በተደጋጋሚ እየተስተዋሉ ያሉ ችግሮች አሉ። ከነዚህ ችግሮች ውስጥ አንዱ የኢሚግሬሽን ክፍያ ለመፈጸም ያስቀመጠውን ቅደም ተከተል በመከተል ለአንድ የኤሌክትሮኒክስ ክፍያ ወይም ኤሌክትሮኒክስ ፔመንት አንድ ጊዜ ብቻ ክፍያ መቀበል ሲገባው በሞባይል ባንኪንግ እና በቴሌብር የክፍያ አማራጮች ክፍያ በሚፈጸምበት ሰዓት በተዘረጋው የክፍያ ስርዓት ክፍያው መግባት አለመግባቱን በማጣራት ቶሎ አይለቅም። እንዲሁም በአንድ የትዕዛዝ ቁጥር ወይም ኦርደር ኮድ ክፍያ ከተፈጸመ በኋላ በተደጋጋሚ 2 እና 3 ከዛም በላይ የአንድ ትዕዛዝ ቁጥር ክፍያ ከአንድ ሰው ሊቀበል ይችላል። ይህ ችግር ከተፈጠረ ጊዜ አንስቶ እንዲሁም ሲስተሙ በማይሰራና በተጨናነቀ ሰዓት ላይ በሞባይል ባንኪንግ በሚፈጸሙ ክፍያዎች መተላለፍ አለመተላለፉን ሲስተሙ ስለማያነብ ህብረተሰቡን ለተጨማሪ ኪሳራና እንግልት እየዳረገ ይገኛል። በአንድ የኤሌክትሮኒክስ ክፍያ 2 እና 3 በተደጋጋሚ ሲስተሙ ክፍያ መቀበሉ ዝም ተብሎ እንደ ቀላል የሚታይ ጉዳይ አይደለም። በአዲሱ ሲስተም ላይ ባቀረቧቸው የክፍያ አማራጮች ላይ ይበልጥ ይህ ችግር ጎልቶ እየታየ ያለው የጠፋ ፓስፖርት፣ የፓስፖርት እድሳት፣ የስምና ዕድሜ ማስተካከያ፣ ፈጣን ፓስፖርት የሚያወጡ ደንበኞች ላይ ነው። በተጨማሪም የአገልግሎት ጊዜያቸውን የጨረሱና የአገልግሎት ጊዜያቸው ያለፈባቸው ፓስፖርቶችን ሲስተሙ ለመለየት እንደተቸገረ ተስተውሏል። በዚህ ምክንያት ኢሚግሬሽን ሊሰጣቸው ከሚገቡ አገልግሎቶች ውስጥ የእድሳት፣ የስምና የዕድሜ ማስተካከያ፣ የጠፋ ፓስፖርት እንዲሁም የመደበኛ ፓስፖርት አገልግሎት ለረጅም ጊዜ ተቋርጦ ቆይቷል። ሌላው እየተስተዋለ ያለው ችግር ቅጣት የማይጣልባቸው ፓስፖርቶች ላይ ማለትም የአገልግሎት ጊዜያቸውን ያልጨረሱና የአገልግሎት ጊዜያቸው ያለፈባቸውን ፓስፖርቶች በውል ሲስተሙ ለይቶ ባለማወቁ ምክንያት በአነስተኛ ከ8000 ብር ጀምሮ አላስፈላጊ የሆኑ ካስቀመጡት መመሪያ ውጪ ቅጣት ማህበረሰቡ ላይ እየተጣለ ነው። በተለይም የአገልግሎት ጊዜያቸው ያለፈባቸው ፓስፖርቶች ላይ የስምና ዕድሜ ማስተካከያ እንዲሁም ለእድሳት የሚመጡ ደንበኞች ላይ ይህን ቅጣት ያላግባብ ከሕግና መመሪያ ውጪ የገንዘብ ቅጣቱን ይጥላል። እንደዚህ አይነት ችግሮች በአንድ ጊዜ ትዕዛዝ ቁጥር ወይም ኦርደር ኮድ፣ በተደጋጋሚ የሚፈጸም ክፍያና ከመመሪያ ውጭ የሆኑ ቅጣቶች የቀድሞው የኢሚግሬሽን ድረገጽ ላይ የሌለ ሲሆን በአሁኑ አዲስ በዘረጉት ስርዓት ላይ በተደጋጋሚ እየታየ ይገኛል። ህብረተሰቡ ኢሚግሬሽን ባስቀመጠው የክፍያ አማራጭ ተጠቅሞ ክፍያ ከፈጸመ በኋላ ክፍያው መግባት አለመግባቱን ሲስተሙ በአግባቡ ባለማንበቡ ምክንያት በአንድ ኮድ ተደጋጋሚ ክፍያ ስለሚቀበል አላስፈላጊ የሆነ ኪሳራ እየደረሰ ነው። በተጨማሪም የተባለውን ክፍያ በአግባቡ ማስገባታቸውን ለማሳየት ክፍያውን የፈጸሙበትን የባንክ ስቴትመንትና የባንክ ሪሲት ይዘው እየሄዱ ለፈጣን አገልግሎት ከ2 እስከ 5 ቀን እንጨርሳለን ብለው በማስታወቂያ ያስነገሩትን ፓስፖርት ቀርቶ ጭራሽ አገልግሎት ሳያገኙ ያስገቡት ክፍያው መግባት አለመግባቱን ድርጅቱ እስኪያጣራ ድረስ ለሳምንታት ብሎም ለወራት በመመላለስ እየተጉላሉ እንደሚገኙ መረጃዎች ያሳያሉ። ከላይ የተጠቀሱ ችግሮች እንዳሉ ሆነው አንድ ደንበኛ በኢሚግሬሽን ቢሮ ውስጥ በሚስተናገድበት ወቅትና በኦንላይን በሚሞላበት ወቅት በተደጋጋሚ የሚያጋጥመው የሰርቨር መቆራረጦች ምክንያት የአንድ አመልካች ማመልከቻ ተሞልቶ እስኪያልቅ እንደማያስጨርስ ለመመልከት ችለናል። እየተስተዋሉ ካሉ ችግሮች ውስጥ ሌላው ሲስተሙ የተወሰነ መረጋጋት ኖሮ በተደጋጋሚ ሰዓት እንኳን የኢሜል ኦቲፒ ዋን ታይም ፓስወርድ በስርዓትና በተሳለጠ መልኩ በሰዓቱ አይልክም። እንደ ማይክሮሶፍት ያሉ ግዙፍ ዓለም አቀፍ ኩባንያዎች ተቀባይነት ያገኙት እንደ ዊንዶውስ እና ማይክሮሶፍት ኦፊስ ምርቶቻቸው በተጠቃሚዎች ዘንድ ያለው ቀላልነትና ተደራሽነት ቅንብሮች ውስጥ ባሉ ባህሪያት በቀላሉ ለመጠቀም ምቹ መሆናቸው እንዲሁም ተጠቃሚዎች እይታዎችንና መተግበሪያዎች ዘዴዎችን በቀላሉ እንዲያስተካክሉ እንዲጠቀሙ ማስቻሉ ነው። አዲሱ የኢሚግሬሽን ዌብሳይት በተቃራኒው እጅግ የተወሳሰበና ከደንበኞች ፍላጎትና ለተጠቃሚዎች በቀላሉ ከመስራትና አገልግሎት ከመስጠት ይልቅ ትኩረቱ የሳይበር ሴኩሪቲ ላይ ያተኮረ በመሆኑ ምክንያት የአንድ ደንበኛን ፎርም ለመሙላት ቀለል መደረግ ሲገባው አላስፈላጊ የሆነ ቁም ስቅል ውስጥ በመክተት ላይ ይገኛል። ሌላው የታዘብነው አንድ የኢሚግሬሽን ፎርም በዌብሳይት ላይ ለመሙላት ፎርም ከሰጠ በኋላ አንድ በማንኛውም ቢሮ ውስጥ የሚገኝ ዴስክቶፕ ኮምፒውተርን አቅም የሚፈትን ሆኖ ተገኝቷል። አንድ ተራ የማመልከቻ ፎርም ለመሙላት
በአንድ ኮምፒውተር ላይ የሚደርሰው ጫና የኮምፒውተሩን ሙሉ አቅም የሚጠቀም ሲሆን ሲፒዩ እና አየር ማራገቢያ ወይም ፋን ከፍተኛ የሆነ ድምፅ እስኪያሰሙ ድረስ ጫናን ያደርሳል። ይህ ድረገጹን ዲዛይን ያደረገው ድርጅት ከድረገጽ ግንባታ ይልቅ የሳይበር ደህንነት ላይ ትኩረት አድርጎ የሚሰራ ሲሆን ለተጠቃሚዎች ያስቀመጣቸው መመሪያዎችና መተግበሪያዎች በቀላሉ ምቹ ሳይሆኑ ቀርተውና የአፈጻጸምና የክፍያ ስርዓቱ ላይ ችግሮችን እንደፈጠረ ተስተውሏል። ድርጅቱ ለህብረተሰቡ በዌብሳይቱ ላይ ግልጽ ያልሆኑ መመሪያዎችና ግብረ መልሶች እንዲሁም አንድ ክፍያ ከተፈጸመ በኋላ መግባት አለመግባቱን የሚያረጋግጥበት ሂደት አስቸጋሪ ስለሆነ በአፋጣኝ ማስተካከያ እርምጃ ማድረግ ይገባዋል። በመሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። ህዳር 20 ቀን 2018 ዓ.ም አነጋጉ ላይ በለሚ ኩራ ክፍለ ከተማ በሚገኘው መሪ 40/60 የጋራ መኖሪያ ቤት ውስጥ በሽጉጥ በማስፈራራት አስነዋሪ የወንጀል ድርጊት ተፈጸመ። አዲስ አበባ ከተማ ውስጥ ድሮ እምብዛም የማይታወቀው በመሳሪያ የተደገፈ የወንጀል ድርጊት አፈጻጸም አሁን እየተስፋፋ መሆኑን መረጃዎች ያሳያሉ። አብዛኞቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ከለሚ ኩራ ክፍለ ከተማ የተሰማው ግን ሴትን አስገድዶ የመድፈር ጸያፍ የወንጀል ድርጊት ነው። ህዳር 20 ቀን 2018 ዓ.ም አነጋጉ 11 ሰዓት ገደማ ለሚ ኩራ ክፍለ ከተማ ውስጥ በሚገኝ መሪ 40/60 ኮንዶሚኒየም የታች ወለል ወይም ግራውንድ ክፍል መሳሪያ ይዞ የነበረ ግለሰብ አንዲት ሴትን አስገድዶ መድፈሩ ታውቋል። በስፍራው ያሉ ነዋሪዎች ለሚዲያችን እንደጠቆሙት ግለሰቡ ንጋት 11 ሰዓት ላይ ሽጉጥ በመያዝና የጋራ መኖሪያ ቤቱን ጥበቃ በመደብደብ አንድ ቤት ውስጥ በመግባት ወንጀሉን ፈጽሟል። ሽጉጥ የያዘው ሰው ሴት ልጅ ደፍሮ ሄዷል። ጥበቃውን ደብድቦ ሰው ቢጮህም በፍጥነት የደረሰ የህግ አስከባሪ አካል አልነበረም ያሉት ነዋሪዎቹ መጪው ጊዜ የበለጠ ያስፈራል በማለት ስጋታቸውን ገልጸዋል። ወንጀሉ የተፈጸመበት ቤት የንግድ ቤት መሆኑ የታወቀ ሲሆን ምግብና መጠጥ የሚሰራና ብዙ ጊዜ ቢበዛ እስከ ምሽቱ 6 ሰዓት የሚሰራ መሆኑ ታውቋል። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት የዓይን እማኞች ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያና በአካባቢው የነበሩ ሰዎች ትብብር ቀጥሎ ባሉት ሌሎች ብሎኮች ወይም ህንፃዎች ውስጥ ወንጀለኛው ተደብቆ መያዙ ታውቋል። ከቂሊንጦ ማረሚያ ቤት በዋስ የተለቀቁ የፖለቲካ እስረኞች በር ላይ በድጋሜ በፖሊስ ተይዘው ወዳልታወቀ ስፍራ ተወሰዱ። ለ2 ዓመታት ያክል በቂሊንጦ እስር ቤት ውስጥ የቆዩት የቀድሞ የተወካዮች ምክር ቤት አባል አቶ አብዱራህማን አህመዲን፣ አቶ ግዛቸው ታምርና አቶ መኮንን ደሳለኝ የተባሉ ተጠርጣሪዎች የፌዴራል ከፍተኛ ፍርድ ቤት የልደታ የጸረ ሽብር ወንጀል ምድብ ችሎት እያንዳንዳቸው በ200 ሺህ ብር ዋስ እንዲፈቱ ህዳር 18 ቀን 2018 ዓ.ም ብይን ሰጥቶ ነበር። ለፋኖ ድጋፍ በመስጠት በሚል የተጠረጠሩት ግለሰቦች የተጠየቁትን 200 ሺህ ብር ዋስ አስይዘው ህዳር 19 ቀን 2018 ዓ.ም እኩለ ቀን ሲሆን ከቂሊንጦ ማረሚያ ቤት ሲወጡ የፌዴራል ፖሊሶችና ሲቪል የለበሱ ግለሰቦች በኃይል በማስገደድ አምቡላንስ ውስጥ አስገብተው ይዘዋቸው እንደሄዱ የዓይን እማኞች ለመሰረት ሚዲያ ተናግረዋል። የዓይን ምስክሮቹ እንደገለጹት ሶስቱም እስረኞች እድሜያቸው የገፋ ሲሆን አንደኛው እስረኛ በሰዎች ተደግፎ ከእስር ቤት ሲወጣ እንደተመለከቱ ገልጸዋል። የእስረኛ ቤተሰቦች ደግሞ ለሚዲያችን እንደገለጹት አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ድረስ በመሄድ ቢጠይቁም አየሁ የሚል የለም ሲሉ ተናግረዋል። የቀድሞ የኢዴፓና የተወካዮች ምክር ቤት አባል አቶ አብዱራህማን አህመዲን በቅርቡ ከባድ ቀዶ ሕክምና የተደረገላቸው መሆኑንና ይህንኑ የጤና ሁኔታቸው ምክንያት በማድረግ ከፍተኛው ፍርድ ቤት በውጭ ሆነው ጉዳያቸውን እንዲከታተሉ በዋስ እንደለቀቃቸው የገለጹት ምንጮቻችን ከማረሚያ ቤት ሲወጡ ታፍነው መወሰዳቸውን አስረድተዋል። ቀደም ሲል በተመሳሳይ መልኩ ተጠርጥረው ከፍተኛው ፍርድ ቤት በ200 ሺህ ብር ዋስ የለቀቃቸውን አቶ ሚካኤል መላክ የተባሉ ተጠርጣሪ ፖሊስ በር ላይ በኃይል አስገድዶ ይዞ እንደወሰዳቸው መዘገባችን ይታወሳል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።